መተት በፎቶአችሁ ላይ ይሰራል? አዎ ይሰራል። አሁን ለምሳሌ ጥላ ወጊ ወይም ደግሞ ድንገተኛ ሞት ተብሎ ወይም ደግሞ የሞት መንፈስ ተልኮባቸው በጣም ብዙ የሞቱ ሰዎች አሉ። አሁን አያይዤ አንድ ታሪክ የምነግራችሁ ይሆናል። ስሙኝ። እንግዲህ ፎቶአችሁን አልበማችሁን አውጥታችሁ እንግዳ ይመጣል፣ ወዳጃችሁም ይመጣል፣ ጠላታችሁም ይመጣል። ከዛም እናንተ እነሱን ለማስተናገድ ከውስጥ ጉድ ስትሉ እነሱ ደግሞ የፎቶ አልበማችሁን ከፍተው ፎቶአችሁን ለመውሰድ ጉድ ይላሉ ማለት ነው። ከዛም ያ ፎቶአችሁ ይወሰዳል፣ ጥላ ወጊ ይላክባችኋል ወይ የሞት መንፈስ ይልኩባችኋል። ያ የሚደረገው ሐሳዊ ደብተራ ጋር ወይም ደግሞ ጠንቋይ ቤት ወይ ለነሱ የቀርብ ወደ ተመቻቸ ሄዱና ፎቶአችሁን ምን ያስደርጉታል? እንዲወጋ ነው የሚያደርጉት በመርፌ። አንድ ጓደኛዬ ታሪክ አያይዤ ነው የምነግራችሁ። ጓደኛዬ በጣም የቅርብ ነው እና ልክ ታክሲ እየተጋፋ ሊገባ ሲል ለካ እነሱ እዛ ሐሳዊ ደብተራ ጋር ሄደው ያንን ፎቶውን አናቱ ጋር ነበረ ውግት እንዲደረግ የተደረገው። ልክ እዛ ቦታ ላይ ሲወጋ ይሄ ልጅ ልክ ታክሲ ውስጥ ሊገባ እቺ እንትኗን ይዘን ምንገባታለች ልክ እሷን ሊይዝ ሲል ወደ ኋላ ተፈትፍቶ ይወርቃል። ከዛ በኋላ እዚህ ማጅራቱ ላይ ይመተዋል፣ አስፋልት ይቀጠቅጠዋል ማለት ነው። ከዛ እንደምንም ሰዎች አነስተው አፋፍሰው እንግዲህ ያነሱታል፣ እንግዲህ መለስ ይልለታል ማለት ነው። ነገር ግን እንደ ሰዎቹ ሐሳብ እዛ ፎቶውን ወስደው ጥላ ወጊ ወይም ደግሞ የሞት መንፈስ ልከውበት የነበረው ለምንድን ነው? ይህን ልጅ ለመግደል ነበረ። ገባችሁ አይደል? ምክንያት ይፈልጋል። ጥላ ወጊ ሲባል ባሉበት ሆነው ድንገተኛ የሞት መንፈስ ይልኩባቸዋል። የመኪና አደጋም ሊሆን ይችላል፣ የሕክምና ስህተትም ተብሎ ብቻ እናንተ እንዳትጠረጥሩ፣ ቤተሰብ እንዳይጠረጥር ምክንያትም ይሆን ነገር። ሞተ እኮ በምን በመኪና አደጋ ሞተ፣ በቃ ዝም ይባላል። ሞተ እኮ በምን በዶክተሩ ስህተት፣ በሕክምና ስህተት ይባላል፣ ዝም ይባላል። ነገር ግን ጀርባው እናንተ ያልገባችሁ በጣም ብዙ ሚስጥር አለ። እስቲ ዛሬውኑ ገብታችሁ የፎቶ አልበማችሁን እስኪ እዩ፣ ተመልከቱ። በእርግጠኝነት ማለት ነው ፎቶአችሁ ከአልበማችሁ ላይ ተሰርቆ ጠፍቷል። እናንተ ግን አታስታውሱትም። ማን ወሰደው፣ መቼ ወሰደው፣ መረጃውም ማስረጃውም ትዝም አይላችሁም ማለት ነው። ስለዚህ ራሳችሁን መጠበቅ አለባችሁ። በመሰረቱ ጥላ ወጊ ማለት ወይም የሞት መንፈስ ከባድ ነው። ልክ መተት ያደረጉባችሁ ሰዎች ስማቸው ልትነቁባቸው ስትሉ የሚያደርጉት የመጨረሻ ተጋድሏቸው ምንድነው? የሞት መንፈስ መላክ ነው። ምክንያቱም በምድር ላይ የምትሰቃዩ ስቃይ አላረካ ይላችኋል፣ ማጣታችሁ አላረካ ይላችኋል፣ በበሽታ በደዌ ታስራችሁ መንከራተታችሁ አላስደስት ሲላቸው መጨረሻ ላይ እናንተ መንቃት ስትጀምሩ፣ ማወቅ ስትጀምሩ፣ እግዚአብሔር ማለት ስትጀምሩ፣ ጸበል ማለት ስትጀምሩ፣ ጸሎት ማለት ስትጀምሩ ለነሱ ስለማይስማማቸው ምን ማድረግ ይጀምራሉ? የሞት መንፈስ ይልኩባችኋል። እግዚአብሔር ከረዳችሁ፣ ቅዱሳን መላእክት ካልተለዩአችሁ የሚላክባችሁ የሞት መንፈስ በአየር ላይ ይያዛል ማለት ነው። ሁላችንን መድኃኔዓለም ክርስቶስ በደሙ ይሸፍነን። ተማሩበት። ስልክ ስታነሱ በስመ ሥላሴ ብላችሁ አስራችሁ አንሱ። በተለይ እያወቃችሁት በመተት ታስራችሁ ላላችሁ፣ ሳታውቁትም በመተት ታስራችሁ ላላችሁ ማለት ነው። ሁሌ ጊዜ ማን እንደሚደውልላችሁ ስለማታውቁት በተለያየ ስልኮች ሌሊት ላይ ሊደውሉ ይችላሉ፣ ቀን ላይ ሊደውሉ ይችላሉ። ስለዚህ ስታነሱ በስመ ሥላሴ ብላችሁ አስራችሁ ገዝታችሁ ነው ማንሳት የሚገባችሁ። ምክንያቱም ቶሎ ላለመዳናችሁ ምክንያት እነዚህን ቀላል የሚመስሉ ነገሮች ነገር ግን ቀላል ባልሆኑ ነገሮች ስለምትጠቁ ነው። ምክንያቱም ዘመኑ ስለረቀቀ መንፈስ ነውና እናንተ ሄሎ በምትሉ ሰዓት ላይ ከዛ ሄሎ የሚል ድምፅ ስለማይመጣ ደብተራው ጋር ሆነው አሳሪያችሁ ጋር ሆነው ሊያድሱባችሁ መንፈሱን ሊያስገቡባችሁ ሆን ብለው ሌሊት ላይ የሚደውል። ስለዚህ በየትኛውም ሁኔታና ሰዓት የማታውቁት ስልክ በሚደወልላችሁ ሰዓት ላይ በሥላሴ ብላችሁ አስራችሁ አንሱ። በተለይ በመተት ታስራችሁ ያላችሁ ማለት ነው። ምክንያቱም ጥበቡ ጊዜው ስለረቀቀ ይህንን ማድረግ አትርሱ ማለት ነው። ቶሎ ላለመዳናችን ምክንያት አንደኛው ከዚህ ነገር ጋር ይያያዛል ማለት ነው። ለምን መሰላችሁ? እነሱ ፐርፐዝሊ ሆንም ብለው በተለይ እናንተ መንቃት ማስተዋል ስትጀምሩ፣ መንቀሳቀስ ስትጀምሩ፣ ልክ ጸበል ስትሄዱ እነዛ ደውለውላችሁ የማያውቁ ሰዎች ምን ሆነሽ ነው የጠፋሽው? አስጨነቅሽኝ እኮ አስጨነቀኝ እኮ የት ሄደህ ነው ብለው መጀመሪያ በራሳቸው ስልክ ይደውሉላችኋል። ከዛ በኋላ ነው እንደነቃችሁ ሲያውቁ ሲገባቸው በሌላ ስልክ እየደወሉ ሊያድሱባችሁ የሚሞክሩት ማለት ነው። ስለዚህ ልክ ስልክ ሲደወልላችሁ
ካላችሁ ይሄንን አድርጉ። የዩቲዩብ ቻናሌን ደግሞ ሰብስክራይብ አድርጉ ማለት ነው። ወቻወሩ እንዲሞላ ብዙ እንግዲህ ረጅም ቪዲዮዎች መለቅላችሁ ይሆናል። እናንተ ግን ሰብስክራይብ አድርጉልኝ ማለት ነው። በዛ አስተማሪ ታሪኮችን ገጠመኞችን እንግዲህ ማስተላለፍላችሁ ይሆናል። ስልክ በተደወለላችሁ ሰዓት ላይ በስመ ስላሴ አስራችሁ አውሩ። ለምን ተመለስኩኝ? ለአንድ ነገር ወደ መድኃኒቱ ለምን እጠጋለሁ? እኔ እንደሆንኩት አጥቦ ጭቃ ነኝ። ይገርማችኋል። ባለፈው ሳምንት እዚህ ቦታ ቋንዴስቲ ለምን ተመለስኩ? አልፌክ እኮ ሄጄ ነበር። ለምን ተመለስኩ? ለአንድ ነገር ወደ መድኃኒቱ ለምን እጠጋለሁ? እኔ እንደሆንኩት አጥቦ ጭቃ ነኝ። ይገርማችኋል። ባለፈው ሳምንት እዚህ ቦታ ትክክለኛ ሰላምን ለማግኘት የምቆዘበዘው ሰውዬ ስለ እውነተኛ ሰላም ዘምሮልኝ ደስ ብሎኝ ሄጄ ነበር። ግን ምን ያደርጋል? ከአንድ ቀን በኋላ ደስታ እኮ ሰመረ። እኔም እኮ እንደ አምላኬ ሐሳብ መኖር እኮ ፈልጋለሁ። ከኃጢአት ርቄ ጸሎት እየጸለይኩኝ እየሰገድኩኝ እኮ ለአምላኬ በቤቱ መኖር እኮ ፈልጋለሁ። ግን በየት በኩል እንደወጣው ሳላውቀው ራሴን የኃጢአት ዝቅት ውስጥ አገኘዋለሁ። እኔ እኮ እንደ አምላኬ ሐሳብ እኮ መኖር ፈልጋለሁ። ግን ምን ላድርግ? በየት በኩል ወጣው ሳለ የኃጢአት ዝቅት ውስጥ እገኛለሁ። እሺ ምን ላድርግ? እኔ በቃ ተስፋ ቆርጫለሁ። እኔ በቤቱ መኖር አልችልም። ኃጢአቴ በዛ። በቃ እኔ በቤቱ መኖር አልችልም። በቃ ይሄን ነገር ይመስለኛል ተመልሼ የመጣሁት። ምን እንደምለው አላውቅም። እውቀት ኖሬን ባስተምር በጣም ደስ ይለኝ ነበር።